ስለ ኑኑ ነው ማወራሽ ስልሽ እኮ ግራ ገባሽ። ቶብዬ እንትን ማታ እኮ አንተ ከተኛ በኋላ አውርተን ነግሬያታለሁ። አዎ ነግራኛለች። አንተ ምንም አታስብ፣ በኔ ጣል። ዝጋጅና እዚህ ሰፈር አካባቢ እንዲቆም አድርገው። ከዛስ? እኔ ሱቅ ብዬ ልካታለሁ። ከዛ ሰዎቹ ቀስ ብሎ የያዟት። እሺ እንዴት ነው አሁን? በደንብ ተረጋጋህ? በእርግጥ ይገባኛል አይደለም አንተን፣ እኛ ራሱ በጣም አዝነናል። መሲ ምን ጉድ ነሽ? ራስሽን ግን ምን አይነት ችግር ውስጥ እንደከተትሻለሽ? ያንቺ ሳያንስ ደግሞ እኔንም ጨመርሽ። እሺ አሁን መፍትሄውን ብናስብ አይሻልም? እኔ አይንህን ማየት የከበደኝ ብዙ ሰዎች በእኔ ምክንያት ጉዳት እየደረሰባቸው ስለሆነ እሱን ለመሸሽ ነው። የሆነ ያልገባኝ የተፈጠረ ነገርም አለ። ቆይ ለምንድን ነው ሁሉ ፋይሎችና ወረቀቶች የሌሉት? ግን አይታታል? ደህና ናት? አዎ ደህና ናት። ተረጋጊ አንቺ። ወይ ታልሆነ ወጥቼ ልከተላት እንዴ? ግራ ገባኝ፣ ጨነቀኝ እኮ። አረ ተረጋጊ። እዚሁ ሰፈር ሱቅ መሰለችኝ። ምንም አትሆንም። አንቺ ተረጋጊ። ወይዘሮ ሄለን ያላሰበችው ዱብዳ ገጠማት። አቶ ቶማስ ይነቃብኛል ብላ በፍጹም ያላሰበችው የኑኑዬ መታሰር የወይዘሮ ሄለን እጅ እንዳለበት አዶኒ ለአቶ ቶማስ ተናግሮ ነበር። እንደዚሁም መሲ የያዘችውን እያንዳንዱን መረጃ ወደ ጓደኛዋ ስልክሽን ብላ ልካው ስለነበር ነው ኑኑ እንደታገተች ሲሰሙ ቀጥታ ሄለንን የሚያጋልጥ መረጃ ለአቶ ቶማስ ይልኩለታል። አቶ ቶማስ ጠላትን በጉያዬ ነው ይዤ የነበረው፣ ጓደኛዬ ተሾመንም ያስገደለችው እሷ ሳትሆን አትቀርም በማለት ወይዘሮ ሄለንን ካነቃት በኋላ ጓዝሽን ጠቅለሽ አሁኑ ከቤት መውጣት አለብሽ ብሏታል። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። እንግዳ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። አቶ ቶማስ እያንዳንዱ ከጀርባ ሲሰራ የነበረውን ወንጀል ሙሉ ለሙሉ መረጃ ደርሶታል። ወይዘሮ ሄለን በተለይ ደግሞ በኑኑዬ እገታ ላይ እጇ እንዳለበት ስትጠየቅ በምታሳየው አክት ብቻ ያስታውቅ ነበር። ባለፈው ፓርት ላይ መጨረሻ አካባቢ ኑኑን ወደ ሱቅ ልካት ነበር። የላከቻት ሱቅ ደግሞ ሆን ብላ ቀደም ሲል ያዘጋጀችው ስለነበር ምክንያቱም ሱቁን ብቻ ሳይሆን ያዘጋጀችው መንገዱን እንዴት እንደምትሄድና በየት በኩል ለማገት እንደሚመች ሁሉን ነገር አስባበት ስለነበር ነው ሆን ብላ ወደ ሱቅ ላከቻት። ከዛ በኋላ ኑኑን የታዘዘችውን ለማድረግ እቃዋን ገዝታ እየተመለሰች በነበረበት ጊዜ ነበር የታገተችው። ከታገተች በኋላ መሰረት እያንዳንዱን ነገር ለአቶ ቶማስና ለጓደኛዋ ተናግራለች። ቀደም ሲል ወይዘሮ ሄለን መሰረት ስልክ ላይ ያለውን እያንዳንዱን ፋይል አገኘዋለሁ በማለት ከመሲ እጅ ላይ ስልኳን እየነጠቀቻት ነበር። መሲ ግን ይህ ቀን መቼም ቢሆን መቼ ይህ ቀን እንደሚደርስ ይህ ቀን እንደሚመጣ እና እያንዳንዱ እንኳንስ በስልኳ ላይ ያለውን ይቅርና በልቧ ላይ ያለውን ነገር ሊወስዱባት እንደሚችሉ በማንኛውም ወቅት አደጋ ላይ ልትወድቅ እንደምትችል እና እርሷ የምታውቃቸውን እውነታዎች እንደዚሁም እሷ የያዘቻቸውን ፋይሎች በማንኛውም ወቅት ልትነጠቅ እንደምትችል እርግጠኛ ስለሆነች ሁሉንም ፋይሎች ከትንሽ እስከ ትልቅ እሷ የሰማችውንም ሆነ በስልኳ ላይ ያለውን ለጓደኛዋ አስተላልፋላት ነበር። ወይዘሮ ሄለን የመሲን ስልክ ከያዝኩ በኋላ ምንም የሚያሰጋኝ ነገር የለም፣ ምንም አይነት ነገርም ማንም የሚጠራጠረኝ አይመስለኝም በማለት ዘና ብላ የኑኑዬን እገታ እንደሰማች በጣም የደነገጠች በመምሰል ምን አይነት ጣጣ ውስጥ ነው የገባ ነው፣ እንዴት አይነት ዘመን ላይ ነው ያለ ነው በማለት ለማስመሰል ስትሞክር አቶ ቶማስ እሳት ለብሶ እሳት ጎርሶ ነበር ወደ ቤት የመጣው። አቶ ቶማስ በዚህ መልኩ ተናዶ በጣም ስሜታዊ ሆኖ ታይቶ አያውቅም። አቶ ቶማስ በባህሪው በጣም የዋህና መልካም ሰው፣ ለሰው አዛኝ፣ ሩህሩህ የሆነ አባት ሲሆን ለቤተሰቡ፣ ለጓደኞቹ ግልጽና ታታሪ የስራ ሰው ነው። አቶ ቶማስ ከቀናት በፊት በሞት ያጣውን ጓደኛውን ተሾመን የገደሉትን ሰዎች ለማረጋገጥ በተደጋጋሚ ቀጠሮ እያስያዘ ይመላለሳል። አቶ ቶማስ ጓደኛውን አቶ ተሾመ የገደለውን ሰው ፍንጭ ያገኘ ይመስላል። ይሁን እንጂ
የገዳዩን ስምም ሆነ አድራሻ አልተነገረውም። ነገር ግን ገዳዩዋ ሴት እንደሆነች ሰምቷል። በአቶ ተሾመ እጅ ደግሞ ብዙ ፋይሎችን እንደሚገኙም ይሰማል። እነዛን ፋይሎች ለመጠበቅ ሲባል አቶ ተሾመ እንደገደሉት ሰው ነው የነገሩት። ከዛ በኋላ በጣም በመደናገጥና በጣም ግራ በመጋባት ይህ ሰው በጣም ቅርብ ያለ ሰው ይመስለኛል በማለትም አቶ ቶማስ ከጓደኛው ጋር እያወራ ሳለ ስልክ ይደወልለታል። የስልክ ጥሪው ከአይንዬ ነበር። እባክህ ልጄ ልጄ በማለት ትናገራለች። በተደጋጋሚ ልጄ ልጄ ነበር የምትለው እና መኩዬ ምን ሆነ አይንዬ ደህና አይደለችም እንዴ ምን ሆነ በማለት ይመልስላታል። እባክህ የት ነህ ኑኑን ልጄን በማለት ስትናገር ኑኑ ምን ሆነች ቤት አይደለችም እንዴ በማለት አቶ ቶማስ ለአይንዬ ስልክ ይመልስላታል። ታግታለች፣ የለችም ጠፍታለች፣ ሱቅ ብለን ልከናት እስካሁን አልመጣችም፣ ሱቁ መሄድን ገዝታ ሄዳለች፣ በጣም ቆይታለች ብለውናል በማለት በጣም በመደናገጥ ለቶማስ ትደውላለች። አቶ ቶማስ ከደወለችለት በኋላ ስልኩን ዘግቶ ወደ ኪሱ ውስጥ ሊያስገባ ሲሞክር ብዙ ተደጋጋሚ ቴክስቶች ይላኩለታል። እነዚህ የተላኩት ቴክስቶች ፎቶ፣ ድምጽና ቪዲዮ ነበሩ። ሁሉም ቪዲዮዎች ወይዘሮ ሄለንን የሚያተኩሩ ወይዘሮ ሄለንን የሚያመለክቱ ብቻና ብቻ ነበሩ። መሲ ላይ የደረሰውን አደጋም እያንዳንዱ መሲ ከጓደኛዋ ጋር ስታደርግ የነበረውን የድምጽ ቅጂ ሁሉንም ነገር የአቶ ተሾመ አስክሬን ምርመራ ላይ እንደዚሁም ደግሞ የአስክሬኑ ማንነት ለምን ታወቀ፣ እንዴት ታወቀ፣ ካሁን በኋላ ስራችንን በአግባቡ መስራት ያለብህ እንጂ እንደዚህ አይነት መዝረክረክ ሊታይብን አይገባም በማለት ከባልደረባዋ ጋር ስታወራ መሲ በወቅቱ ቀርጻ ስለነበር ሁሉንም ነገር ነበር ለአቶ ቶማስ ግልጽ የሆነለት። መሲም የእህቷን እገታ ከሰማች በኋላ እሳት ነበር ሆና የተነሳችው። በፍጹም ያቺ አላስታውስም ምንም አላቃችሁም ስትል የነበረችው መሲ ሁሉንም ነገር እንደምታስታውስ ከአደጋው በፊትም ሆነ በኋላ ያሉትን ነገሮች ሁሉንም ነገር እንደምታስታውስና በተለይ ደግሞ በአዶኒ አባት ላይ ያደረገችው ግፍ ፈጽሞ ይቅር ሊባል የማይገባ እንደሆነ ከተናገረች በኋላ አሁንም እህቴን እባካችሁ በህይወት ድረሱላት፣ ዋናይቱ አጋች ይቺ ናት በማለት ከቤተሰቡ ፊት ለፊት ታወራለች። መሲና እናቷ እንደዚሁም አዶኒ በጣም ተፋጠው እየተጫጫሁ ይገኛሉ። አቶ ቶማስ ገና አልመጡም። ወይዘሮ ሄለን የመሲን ንግግር ስትሰማ አይንዬ እያየች አደጋው ከደረሰባት በኋላ ብዙ ነገር እየረሳች ነው። ይቺ ልጅ ምን ሆና ይሆን? አሁን ደግሞ አይንዬ ልጅሽ እንደው ጥሩ ሁኔታ ላይ አትመስለኝም፣ ይህ ነገር እየባሰባት ነው መሰለኝ፣ መሲ አሞሽ ነው እንዴ በማለት ለማስመሰል ሞክራ ነበር። የተወሰኑ ደቂቃዎችን ለማስመሰል ከሞከረች በኋላ አቶ ቶማስ በኃይል ከፍቶት ወደ ቤት ይገባል። አቶ ቶማስ በጣም ተደናግጠው በጣም ተናደው ስለነበር በሩን በከፈተ በኋላ ቀጥታ ወደ እነርሱ ነበር። አይንዬ ደግሞ አቶ ቶማስ ወደ ቤት እየገባ እንደሆነ ስታይ ወይ መጣህ በማለት ስትናገር የኑኑ መታገት እንደዚሁም ደግሞ የት ደርሳ እንደሆነ አናውቅም፣ ሱቅ በጣም ቅርብ ነበር፣ እዚህ ቅርብ ነው ሂጂ ያልናት፣ ነገር ግን ሂጂ በአካል ጠይቄው ሱቁ ገዝታ እንደተመለሰች እናም ብዙ እንዳልቆየች ነግረውኛል። ልጄ ደህና ሁኔታ ላይ አትመስለኝም፣ በጣም ጨንቆኛል በማለት ትነግረዋለች። አቶ ቶማስ ይህ ንግግር በፍጹም ምንም አልሰማትም። ቀጥታ ወደ ወይዘሮ ሄለን ነበር ሄደው። እኔ በዚህ ልክ አልጠበቅኩሽም ነበር፣ ምንድነው ያደረግሽው? ወይዘሮ ሄለንን አንቆ እየጠየቀ ነበር። የወይዘሮ ሄለን የስራ ባልደረባ በተደጋጋሚ ሄለን አሁን ግን ያቀድሽው እቅድ በፍጹም ጥሩ አይመስለኝም፣ በተለይ ልጅቷን ማገቱ እኛንም አደጋ ላይ የሚጥል ይመስለኛል ብሎ ነግሯት ነበር። ነገር ግን ይልቁንስ በኋላ ታመሰግናለህ፣ ተሳክቶልን ስኬታችንን እናወራለን በቅርቡ ብላ ተስፋ ሰጥታው ስለነበር የወይዘሮ ሄለን የስራ ባልደረባ ነው ኑኑዬን ካገታት በኋላ ፊቱን ለሷ አላሳየንም። ምክንያቱም ኑኑና የወይዘሮ ሄለን የስራ ባልደረባ በፊት ጀምሮ ይተዋወቃሉ። ለዛም ነው ካሳለፍነው ፓርት ላይ እንዳያችሁት አይንዬ ከቤተ ክርስቲያን እየገባች የወይዘሮ ሄለን የስራ ባልደረባ ደግሞ ሳሎን ቤት ወንበር ላይ ቁጭ ብሎ ዞር ብሎ ሲያይ አይንዬን ያያታል። አይንዬን ሲያያት በጣም ተደናግጦ ይዞራል። አይንዬ ግን አልደነገጠችም። ውይ ልጄ ካሁን በፊት የማውቅህ ይመስለኛል፣ የት ነው የማውቅህ? አዲስ አልሆንክብኝም በማለት ብትናገርም እሱ ግን አይ ይቅርታ እኔ አላወኩሽም በማለት ነበር የመለሰው። ነገር ግን ቀደም ሲል ኑኑን እባክሽ ኑኑዬ የምታውቂኝ እንዳታስመስይ፣ ማንም ሰው አንቺና እኔ መተዋወቃችንን ማንም ሰው ሊያውቅ አይገባም በማለት ነበር የመለሰላት።
ይህ ማለት ኑኑዬ የታገተችው ህይወቷን አደጋ ላይ የሚጥል ሰው ጋር አይደለም። ነገር ግን ለጊዜው አይኑን ፊቱን እንዳታየው ተደብቆ አግቷት ስለነበር ከአጋቾቹ ጋር አብሮ ቢኖርም የእሱን ፊት ግን አላየችውም። ምክንያቱም እሱ ሰው ያገተኝ ብላ ከእሱ እንድትርቀውና እንድትጠላው አይፈልግም። ለዛም ነው ወይዘሮ ሄለንም እገታው ቢሳካም በእገታው ላይ ግን ያሰበችው እቅድ ፈጽሞ እንደማይሰምርላት ከአቶ ቶማስ ንግግር፣ ከመሲ ሁኔታ፣ ከአዶኒም አመለካከት ከሁሉም ተደንቃለች። አይንዬም ወይዘሮ ሄለን በዚህ ልክ ክፉ ናት ብሎ መገመት በጣም ከብዷታል። አይንዬ እነሱ ጋር ከመጨቃጨቅ ይልቅ ወጥታ ብትፈልጋት ደስተኛ ናት። ነገር ግን ቤተሰቡ ላይ እየተካሄደ ያለው ትንቅንቅ ሌላ ነው። እነሱ እየተጨቃጨቁ ሳለ አዶኒ ከተቀመጠበት ቦታ በፍጥነት ይነሳና በቃችሁ በማለት ይጮሃል። ከዛ በኋላ ኑኑ ወደ ሱቅ ስትሄድ ወይዘሮ ሄለን ለሰው ቴክስት ስታደርግ አዶኒ በወቅቱ እያያት ነበር። አታስመሲ፣ ሁሉንም አንቺ እንደሆንሽ እኔ መሰክራለሁ። ኑኑን ወደ ሱቅ ስትልኪያት እያንዳንዱን ስልክሽ ላይ ተደብቀሽ ስትጽፊ እያየሁሽ ነበር። ይህ ማለት ሁላቸውም የሚሉት እውነት ነው። አንቺ ህግ መጠየቅ አለብሽ በማለት ይጮሃል። ወይዘሮ ሄለን በጣም ደንግጣ ወደ እሱ ስታይ ያበቃል። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮሜንት መጻፍ ትችላላችሁ። መልካም ጊዜ